አላገባህም ክፍል 2። ቆይ ሚካኤል የት ነበር የጠፋው? እናትና እህቱ የሞቱ ቀን የተሰወረው። ሁለቱ በመልክም ሆነ በአመለካከት ፍጹም ተቃራኒ የሆኑት ወንድማማቾች ከከተማ ተያይዘው ወደ ቤት ሲገቡ ሳሎኑ ፍጹም ትርምስምስ ብሎ ያሉ። ግራ በመጋባት ወደ ውስጥ ዘልቀው ሲገቡ እናታቸው ልቧ ላይ ነጭ አብረቅራቂ ቢላዋ ተሰክቶባት ወለሉ ላይ ዝርግትግት ብላ ተኝታለች። አባትየው ስሯ በደንብ ተጨማለቀው እጆቻቸው ጭንቅላታቸውን ይዘው ደንዝዘዋል። እንዴ አባዬ ምንድነው? እናቴ ምን አደረጋት? ብለው ሲጮሁ ከፊት ለፊት ኮርኒሱን ከተደገፈው ብረት ላይ በታሰረ ሲባኮ አንገቷ የታነቀው እህታቸው በድኗ 360 ዲግሪ ሲሽከረከር ይመለከታሉ። ሁለቱም ወንድማማቾች ወደ እህትየው እየሮጡ ሁለት እግሮቿን አንድ ላይ ይዘው ወደ ላይ ከፍ ያድርጓታል። ቶሎ በል ቢላውን ጣ፣ ገመዱን ቁረጥ። ሚካኤል ይንደረደርና እናትየውን ደረት ላይ የተሰካውን ቢላዋ ይነቅልና ወንበር ላይ ቆሞ ገመዱን ይበጥሳል። እህትየው ተዝለፍልፋ ሚካኤል ትከሻ ላይ ታርፋለች። ቀስ ብለው ወለል ላይ ያሳረፈው በፍጥነት አንገቷ ላይ ያለውን ገመድ አላቀው ትንፋሿን ቢያዳምጡ በውስጡ የቀረ ምንም እንጥፍጣፊ እስትንፋስ አልነበረም። ከዛ ሚካኤል ቀጥታ እህቱ የተንጠለጠለችበትን ገመድ የተቆረጠበትና እናቱ የተገደለችበትን ቢላዋ ይዞ ወደ አባትየው ሲንደረደር ሚካኤል በደመ ነፍስ ሮጦ ይጠመጠምበታል። ልቀቀኝ፣ እናቴና እህቴን ገድሎ እሱ በህይወት አይኖሩም፣ አይሆንም፣ ስለሆነውን ምንም የምናውቀው ነገር የለም ሲል ይመልስለታል። እንዴት አናውቅም? አይታየህም እንዴ? በእጁ በደም ተጨማልቆ፣ ልቀቀኝ ልግደለው ሲል ይጋበዛል። አባቴንም ማጣት አልፈልግም፣ እንግዲህ ሁለታችሁንም እገድላችኋለሁ ይለውና ድብድብ ይጀምራሉ። ይህ ሁሉ ሲሆን አባትየው ደንዝዘው ከተቀመጡበት ቦታ ንቅንቅ አላሉም ነበር። ወንድማማቾቹ አባቴን ልግደል አትገልም በሚል ጠብ እርስ በርሳቸው ተቦቅሰውና ተደባድበው ሳይለይላቸው ቤቱ በፖሊስ ይሞላል። አባትየው እነሱ ከመድረሳቸው በፊት ስልክ ደውለው ሚስታቸውን እንደገደሉ ነግሯቸው ነበር። ፖሊሶቹ ወንድማማቹን አገላግለው ሶስቱም ወደ እስር ቤት ከወሰዳቸው በኋላ ሬሳዎቹን አንስተው ለምርመራ ወደ ሆስፒታል ይልካሉ። በማግስቱ አባትየው ሚስታቸውንም ሆነ ልጃቸውን የገደሉት ራሳቸው እንደሆነ ቃል ስለሰጡ በዛ መሰረት ሁለቱ ልጆች ይፈታሉ። ከ4 ቀን በኋላ የእናትና እህታቸው ሬሳ ተረክበው ከቀበሩ በኋላ ሚካኤል በከተማው አልታየም። አንተ ያንን አውሬ ሰውዬ ገድዬ የእናቴና የእህቴን ደም እንዳልበቀል ያደረገኝ ጠላቴ ነህ፣ ከሱ በላይ ጠላሃለሁ እና ደግሞ መቼም ቢሆን ይቅር አልልህም የሚል ማስታወሻ ለወንድሙ ጥሎ ነበር የጠፋው። ቆይቶ እንደሰማነው ከጓደኞቹ ጋር በቦረና በኩል ወደ ኬንያ ከዛም ወደ ጣሊያን ከተሻገረ በኋላ በፊትም ልጅ እያለ ጀምሮ የሞካከረው በነበረው ሙዚቃ ገፋበትና በትምህርትም አሳድጎ ጥሩ ሙዚቀኛ ሆነ። ለመጀመሪያ ጊዜ በህይወት መኖሩን ያወቅነው የዛሬ 3 ዓመት የሙዚቃ ክለቡን ሲለቅ ነው። የዛን ጊዜ ሚካኤል የተደሰተው መደሰት ያንቺም አብረሽኝ ስለነበርሽ ታውቂያለሽ። ከዛ በሀገር ውስጥ በጣም ተቀባይነት ስላገኘ ጓዙን ጠቅልሎ ገባ። በሙዚቃ ብቻ ሳይሆን በፊልምም ትወና ላይ መስራት ቀጠለ። እንግዲህ ባለፉት 5 ዓመታት የገነባነው ስምና ዝና እኩል የምናውቀው ይገርማል። ግን ከመጣ በኋላ ወንድሙን ለማግኘት አልሞከረም ወይ? ማግኘት እኔ እንኳን ላገኘው ሄጄ ስለ ወንድሙ ሳነሳበት እንዴት ተንገሸገሸ እስከ ዛሬ ሳስበው ይዘገነነኛል። አሁንም ጥላቻው እንዳለ ነው። አልፎ አልፎ በድብቅ እየመጣ የእናቱና የእህቱን መቃብር እየጎበኘ እንደሚሄድ አውቃለሁ። በዛው ልክ ስለ አባቱም ሆነ ስለ ወንድሙ ምንም መስማት እንደማይፈልግና ቢሞቱም ግድ እንደሌለው አውቃለሁ። ተይ እንደዛ አትበይ። ወይ አንድ ልጅ ስንት ነገር ውስጥ አስገባሽኝ፣ ስለሱ ለማወቅ ለምንድን ነው የፈለግሽው ስትል ዳግመኛ ጠየቀቻት። እንደምንም ብዬ በሰርጋችሁ ላይ እንዲገኝ ለማድረግ አስቤያለሁ። ምን? አዲስ ዓለም ክፉኛ ደነገጠችው። ምነው መጥፎ ሐሳብ ነው እንዴ? ኧረ በፍጹም፣ ግን የሚሳካ እቅድ አይደለም። ከተሳካልሽማ ለሚካኤል በሰርግ ላይ ሌላ ሰርግ ደገስሽለት ማለት ይሆናል። በፊቱንም ይወድሻል። በቃ የዘላለም ባለቤታው ነው የምትሆኚው። ጻዳ፣ ለማንኛውም ጉዳዩ በእኔና መካከል በሚስጥር እንዲያዝ
ሚካኤል ሰምቶ ካልተሳካ ቅር እንዲሰኝ አልፈልግም ስትል አስጠነቀቀቻት። አታስቢ፣ እኔም ባሌ በሰርጉ ሰሞን እንዲያዝንብኝ ስለማልፈልግ አልነግረውም። ለአንቺ ግን እንዲቀናሽ በቻልኩት መንገድ ሁሉ አግዝሻለሁ። በዚህ ሁኔታ ነበር ከአዲስ ዓለም ስለ ዘሚካኤል የተወሰነ ነገር ማወቅ የቻለችው። ከዛም ወደ ሶሻል ሚዲያ ሄደችና ስለሱ የተጻፉ የጋዜጣ አምዶችና በተለያዩ ጊዜ የሰጣቸውን ቃለመጠይቆችን ሰብስባ ማንበብና ማዳመጥ ነው የቀጠለችው። ይህ ሂደት 1 ሳምንት ነው የፈጀባት። በዚህ ጊዜ በ5 ዓመት ውስጥ ያወጣቸውን 3 አልበሞችና ከ8 በላይ ነጠላ ዜማዎችን እየደጋገመች ያደመጠች ሲሆን እሱ የተሳተፈባቸውን 8 የሚሆኑ ፊልሞችና በጽሞና መመልከት ችላለች። እናም በዚህ 1 ሳምንት ውስጥ ለዓመታት የምታውቀው የቅርቧ ሰው እንደሆነ እንዲሰማት አድርጓታል። ያን ስሜት ግራ አጋቢ ነው። አይ በጣም የምወደው ወንድሜ የሚካኤል ወንድም ስለሆነ በሱ አይነት እሱን ማየት ጀምሬያለሁ ማለት ነው ስትል ለራሷ ማብራሪያ መስጠት ብትሞክርም ሊያሳምናት ግን አልቻለም። ደግሞ ስለዚህ ሰኝነቱ በየጊዜው ስለሚያቀያየራቸው ሞዴል መሳይ ሴቶች፣ ከዝነኛ እንስቶች ጋር ስለሚጀምረው የፍቅር ግንኙነትና ስለመለያየቱ፣ ከስራ እኩል አንዳንዴም ከስራው በላይ ነው የሚወራው። እናም ለእንደዚህ አይነት ሴት አውል የማይጨበት ሙልጭልጭ ወንድ ምን አይነት ስሜት ነው እየተሰማት ያለው? መልስ የላትም። ግን አሁን ልታገኘውና ልትጋፈጠው ወስናለች። ዝግጅቷንም ጨርሳለች። ጸደይ ባደረገችው ጥናት እናም በሰበሰበችው መረጃ መሰረት የሚካኤል መንታ ወንድም የሆነው ዘሚካኤልን ለማናገር አንድ ብቸኛ መንገድ ብቻ እንዳላት ተረድታለች። በሳምንት 3 ቀን በሚሰራበት በከተማዋ ታዋቂ ናይት ክለብ ተገኝታ እድሏን መሞከር። ከሰው ባህሪ አንጻር እንደዚህ አይነት ቦታ ተገኝታ የማታውቀውን ሰው ማናገር በጣም ከባድ የቤት ስራ ነው። ቢሆንም የግድ ልትወጣው የሚገባ ተግባር እንደሆነ ራሷን አሳምናለች። ባለፉት 2 ቀን ውስጥ የተባለው ናይት ክለብ ውስጥ በውድቀት ሌሊት በመገኘት እሱ ሲዘፍንምና በቀበጥ አድናቂዎቹ ሲሞገስ ሲሸለም መመልከት ብትችልም እሱን ተጠግቶ ለማናገር ያደረገችው ሙከራ ግን ሙሉ በሙሉ አልተሳካላትም። ዛሬ ግን የግድ ሊሳካላት ይገባል። ምክንያቱም ሰርጉ ከ5 ቀን በኋላ ነው። ዛሬ አግኝታ ካላናገረችው ወደዚህ መታ ሌላ ሙከራ የምትሞክርበት ሌላ እድል የላትም። ልክ 8 ሰዓት አካባቢ ወደ ሽንት ቤት ሄደችና አስባና አቅዳ አስመስላ ያሰፋችውን የቤቱን ሴት አስተናጋጆች ልብስ ለበሰችና ሰሞኑን ባጠናችው መሰረት ሙዚቀኞችን ለማረፊያና ለመዘጋጃ ወደሚጠቀሙበት ክፍል ሄደችና እንደምንም ተሽለግልካ ከጀርባው በኩል አልፋ ስራ እየሰራች በማስመሰል መጠበቅ ጀመረች። በመድረክ ላይ የሚያቀርበውን ዝግጅት ካጠናቀቀ በኋላ በ2 ጋርዶች ታጅቦ ሲመጣ ተመለከተች። ፈጠን አለችና በራፉን ከፍታ በመግባት መልሳ ዘግታ ዙሪያ ገባውን ተመለከተች። ተንደረደረችና ከግዙፍ ጥቁር ቆዳ ከለበሰው ሶፋ ጀርባ ሄዳ ተወሸቀች። ብዙም ሳይቆይ የበራፉ መከፈት የእግር ኮቴ ሰማች። የልቧ ድውድውታ ከራሷም አልፎ ለሱ የሚሰማ መስሎ ተሰማትና ዘጋች። የ1 ሰዓት ረፍት አለኝ፣ ትንሽ አረፍ ልበል፣ 10 ጉዳይ ላይ ቀስቁስኝ። ከጋርዶቹ ጋር ነው የሚያወራው። እሽተኛ እንቀሰቅሳለን። አጮልቃ ስታይ ጋርዶቹ ከውጭ በራፉ ላይ ሲቀሩ እሱ ከውስጥ ሆኖ ዘጋባቸው። በራፉን ቀረቀረና ከላይ የለበሰውን ጃኬት ታወለቀ። ወደ እዚህ ክፍሉ መሃል ሄደ። የለበሰውን ሸርት ታወለቀ። በወደቀችበት ሆና መላ ቁመናውን ተመለከተች። ጠንበለል የሚባለው እንደሆነ ነው። ከወንዶች ይልቅ የሴቶች የሙዚቃ አፍቃሪዎች በእጥፍ እንደሚወዱት ታውቃለች። ይህ የሆነው ስርቅርቅ ድምፁ ከወንዶች ይልቅ ሴቶችን የማቅለጥ ተፈጥሮ ስውር ችሎታ ስላለው ሳይሆን የሴቶችን ልብ የማቅለጥ አቅም ያለው ወንድ ቁመናና አቅልጥ ውበት ስላለው እንደሆነ እርግጠኛ ነች። ቲሸርቱን ሲያውልቅ ከወገቡ በላይ እርቃኑን ቀረ። ሆዱ በግማሽ በጥቁር ፀጉር የተሸፈነ ነው። በዛ ላይ ብረቅራቂ ሰንሰለት መሳይ ሐብል ስለተንጠለጠለበት ቀልብ ይስባል። በተደበቀችበት ሆና የለበሰችውን ያስተናጋጅ ልብስ አውለቀችና እዛው ስራዋ ወለል ላይ ጣለችው። ተስፈንጥራ ከተደበቀችበት ወጣችና ከፊት ለፊቱ ተደንቅራ ቆመች። በከፍተኛ መገረም እነዛ ተንከባላይ ሰማያዊ አይኖቹን ተከለባት። አይኖቹ ልብን በቀላሉ ሰርስር የሚገቡ አስማታዊ ስለሆኑ መቋቋም ከበዳት።
አቤት፣ እዚህ እንዴት ገባሽ? የቁጣ ሳይሆን የመደነቅ ቃና ባለው ድምፅ ጠየቃት። በብዙ ድካም ተደብቄ ስፍል ድፍን ያለ መልስ ሰጠችው። አፈቀርን፣ እራሳችን እናጠፋለን ምናምን የሚሉ በሷ እድሜ የሚሆኑ ከሷ ያነሱ ወጣቶች በየዕለቱ የተለያዩ አይነት ገጠመኞችን በመፍጠር ሊያገኙት ሊዳሰሱት ስለሚሞክሩ ይህንንም ከዚህ የተለየ ነው ብሎ አላስብም። ጸደይ የሚንደቀደቀውን የልብ ትርታዋን ለመቆጣጠር እየታገለች በቀጣይ ምን ብላ ወደ መጣችበት ጉዳይ እንደምትገባ እያሰላሰለች ሳለ ለግላጋ እጁን በመዘርጋት በቀጭኑ ገቧ ዙሪያ ያዛትና በኃይል ጎትቶ ግማሽ እርጋን ከሆነ ሰውነቱ ጋር ለጠፋት። ፈጽሞ ይሆናል ብላ ያልጠበቀችው ስለነበረ አንገቷን ቀና አረገችና በለመመድ ተቁለጭላጭ አይኖቹ በተንከባለ አይኖቹ ላይ ተከለበች። በቁመት ቢያንስ በ40 ሳንቲሜትር ይበልጣታል። ስለዚህ እሷ አንጋጣ ስታየው እሱ ደግሞ ዘቅዝቆ ነው የሚያያት። የገባችበት እውነት አምኖ መቀበል ነበረበት። አስደናቂ ነበር። እንዲለቃት ልትጠይቀው በጣም ፈልጋለች፣ ግን ቃላቱን ከአንደበቷ ማውጣት አልቻለችም። ይባስ ብሎ አፉን አመጥቶ ወደ ታች ዝቅ አለና ጎረሳት። ሳትወድ በግድ አይኗን ጨፈነች። ጌታ ሆይ ድረስልኝ ስትል በውስጧ ልትጸለይ ሞከረች። እንደ ክንፍ የተዘረጋውን እጇን ያለ ፈቃዷ ወደ እሱ ላከችና በወገቡ ዙሪያ ያዘችው። ይህ የመጀመሪያ ጊዜ ገጠመኝ ነው። ከወንድ ጋር እንዲህ ሲጠበቅ ከ6 ዓመት በኋላ ለመጀመሪያ ጊዜ። የዚህ ዝነኛና ሀብታም ድምፃዊ ሴት አውልና የታወቀ የየዕለት የታይብሎድ ዩቲዩቦች ማድመቂያ ዜና ነው። ለሱ በየዕለቱ እንደሚመገበው ቁርስና ምሳ ሴቶችን መቀየር፣ በፍቅርና በማቅለል ከዛም አልፎ ወደ አልጋ ላይ መጎተት ተራና የተለመደ ነው። ለሷ ግን ከዛ በጣም የተለየ ነው። ታዲያ አሁን እንዴት ተቃውሞ አልባ ሆነች? እንዴት ሲያቅፋት ለመታቀፍ እንዲቸኮለች? እንዴት ሰመችው? ለዓመታት በውስጥ የተዳፈነው ረሃብ ድንገት ገንፍሎ ከቁጥጥር ውጭ ስላደረጋት ይሆን? አይ እንደዚህማ ተራ ሴት አልሆነም በፍጹም። እንደምንም ታግላ አላቀቀችው። ከዛም ከእጆቹ ሾልካ ወጣችና 1 ሜትር ወደ ኋላ ፈንጠር ብላ ቆመችና በእጆቿ ጣቶች ለደቂቃዎች ሲሳማት የቆየው እየነካካች ቆመች። እሱም በቆመበት እየተመለከተ ምን እንዳልተመቻት እያሰላሰለ ነው። የሆነ ነገሯ ልቡ በፍጥነት እንዲመታ አድርጎታል። ቆንጆ ነች፣ ግን ደግሞ በየዕለቱ ስዕል የሚመስሉ ብዙ ሴቶችን ስለሚያስተናግድ በመሆኑ በመልኳ ልታስደምመው አትችልም። ማንኛውም ሴት እሱ ፊት ለመቅረብ ስትመጣ ተበድራም ሆነ ተለክታ ውድ ልብስ ለብሳ ሜካፓን ተለቅልቃና ተቆንጀታ ነው። ይህች ፊት ለፊቱ ያለችው ሴት ግን ዝም ያለ ፍዝ አለባበስ ነው የለበሰችው። ኦሞ ቀለም ያለው ጅንስ ሱሪ ከነጭ ቲሸርት ጋር ለብሳለች። አንገቷ ላይ ሮዝ ቀለም ያለው ሻርፕ ጣል አድርጋለች። እናም ነጭ ስኒከር ጫማ ተጫምታለች። በቃ በዛ ላይ የለበሰችው ጅንስ ሱሪ ጉልበት ላይ ተቦጭቋል። ለፋሽን ተብሎ የተቦጨቀ ሳይሆን ሚስማር የቦረተፈው እንደሆነ ያስታውቃል። ጸደይ ረጅምና ጥልቅ ትንፋሽ ወሰደች። መረጋጋት አለባት። እሷ እዚህ ለትልቅ ተልእኮ ነው የተገኘችው፣ በጣም አስፈላጊ ለሆነ ተልእኮ። እናም በቀላሉ በልብ ድካም ተይዞ ለመዝለፍለፍ ጊዜ አልነበራትም። ይህ የጀመረችው የእብደት አካሄድ በእቅዷ ላይ ከባድ መብልሃል ይፈጥርባታል። የሁለት ጓደኞቿን የሰርግ ካርድ ሰጥተው ግብዣው ላይ መገኘት እንዳለበት ማሳመን አለባት። ይቅርታ እኔ ለዚህ አልመጣሁም አለችው። ለዚህ ማለት በግማሽ መገረምና በግማሽ ፈገግታ ጠየቃት። ማለት ያው ይገባሃል አንጠልጥላት ወጪው። እኔ ደግሞ ለዛ መስሎኝ በጣም ተነቃቅቼና ተደስቼ ነበር አለና ፈገግ አለ። ይቅርታ ስትስበኝ መሳብ ስትመኝ መሳም የለብኝም ነበር፣ ግን አድርገሽዋል። እናም ሳስበው ደግሞ መጥፎ አይመስለኝም። ሊሆን ይችላል ግን አግባብ ስላልነበረም ይቅርታ። ጊዜህን አልሻማብን። የመጣሁበትን ጉዳይ ልንገርህና ልሂድ። ምንድነው? ምን ልርዳሽ? የጅንስ ሱሪዋ የኋላ ኪስ ገባችና አንድ ፖስታ ወጣችና አቀበለችው። ምንድነው እያለ እጁን ዘርግቶ ተቀበላት። ፖስታውን ሲመለከት ወዲያው ወደ አእምሮ ይመጣለን በሆነ ችግር፣ ለምሳሌ የሆነ ቤተሰብ ታሞባት ለሕክምና እርዳታ እየጠየቀችው ነበር የሚመስለው። እንደዚህ አይነት ነገር በተለያየ መንገድ ሁሉ ጊዜ ስለሚደርስ ብዙም ይደንቅ አይደለም።
በዚህ መንገድ ግን በሌሊት ተደብቃና ተሽሎክልካ ማረፊያ ክፍሉ ድረስ ገብታ በዚህ መልክ እርዳታ የጠየቀችው ሴት ስለሌለች ተገርሞባታል። ወደ ራሱ አስጠግቶ ሲያየው ካሰበው የተለየ ጉዳይ ነው። የምን ሰርግ ነው? ልታገቢ ነው እንዴ? ሰርግሽ ላይ እንድገኝ ልትጠሪ ነው በዚህ መንገድ በዚህ ሰዓት የተገኘችው? በተራዋ ፈገግ አለች። አይደለም፣ የጓደኛ አዲስ ዓለምና የወንድምህ የሚካኤል ጋብቻ ስነ ስርዓት በፊታችን እሁድ በአዳማ ይካሄዳል። በዛ ሰርግ ላይ ተገኝተህ ወንድምህ እንድታስደስተውና እንድታስገርመው ፈልጋለሁ። እና ለዚህ ነው ከአዳማ ድረስ መተሽ በዚህ ውድቅ ሌሊት ክፍል የተገኘሽው? አዎ፣ አንተን ለማግኘት ያለፉትን 3 ቀናት ስመላለስ ነበር። ይህን ሁሉ የለፋሁት ያንተ ሰርጉ ላይ መገኘት ለወንድምህ ምን ያህል አስደሳች እንደሚሆን ስለማምንበት ነው። በእውነት በጣም ነው ያስደመምሽኝ። ወንድም የለኝም እንጂ ቢኖረኝ ብገኝ ደስ ይለኝ ነበር። ተው እንጂ እስከማውቀው ድረስ አንተም ከሱ በስተቀር እሱም ካንተ በስተቀር ሌላ ዘመድ የላችሁ። ከዚህ በፊት በምንም ሁኔታ ብትጣሉና ብትቀያየሙ ያለፈውን ይቅር ተባብላችሁ ወደፊት መቀጠል አለባችሁ። ደግሞ ሰርግና ሞት አንድ ነው ይባል የለ? እባክህ። አዝናለሁ፣ ነገርኩሽ። እውነቴን ነው። እንዳልሽው ምንም አይነት ዘመድ የለኝም፣ ወንድምም ጭምር። ስለዚህ አዝናለሁ። እኔም አዝናለሁ። በምትዘፍናቸው ዘፈኖች ስለ ፍቅርና ስለ ይቅርታ ከደርዘን በላይ ሙዚቃዎችን ተጫውተሃል። ቃላቸውን የማይኖሩ ሰዎች ያበሳጩኛል አለችውና በብስጭት ወደ በራፉ መራመድ ጀመረች። ይቅርታ፣ ጠብቂኝና የምትሄጂበት ድረስ ሸኝሻለሁ። አይ ይቅርብኝ አለችና የተቀረቀረውን በራፍ ከፍታ ወጣችና መልሳ ዘግታ በግርምት የሚያያትን ቦዲጋርዶች ገፍትራ ተሰወረች። ዘሚካኤል ተገትሮ በቆመበት የክፍሉ መካከላዊ ስፍራ እንደዘንሰሰ ልጅቱ 10 ለማይሞሉ ደቂቆች ብቻ አብራው ብታሳለፍም ግን ደግሞ ለቀናት ያህል ያቀፋትና ለሰዓታት ሲስማት የቆየ አይነት ስሜት ነው እየተሰማት ያለው። ለምን ጉዳይ መጣች? ምን ሰርታ ሄደች ብሎ ሲያስብ ሳይወድ በግዱ ፈገግ አለ። ከቆመበት ተንቀሳቀሰና እጁ ላይ ያለውን የሰርግ ጥሪ ካርድ የያዘውን ፖስታ በራፉ አጠገብ የሚገኙ ቆሻሻ ማጠራቀሚያ ቅርጫት ውስጥ ጨምድዶ ወረወረው። ለዛች ስሟን እንኳን ላልነገረች ሴት ልጅ እንደነገራት በዚህ ዓለም ምንም አይነት ወንድምም ሆነ ቤተሰብ አያስፈልገው አለና ወደ የትኛውም ሰርግ የመሄድ ፍላጎት የለው። እንደውም ከተቻለው ስለ ቤተሰብ በውስጥ የቀረውን አንጠፍጣፊ ትዝታ ከልቦ ማጥቶ መሰረዝ ነው ፍላጎቱ። ከወገብ በላይ ራቁቱን መሆኑ ትዝ ሲለው ወደ ጠረጴዛው ሄደና ያወለቀውን ልብስ መልሶ ለበሰው። መጀመሪያ ቅዱ ቀጣይ የሙዚቃ ማቅረቢያ ሰዓቱ እስኪደርስ ድረስ ሻወር ገብቶ ከተለቃለቀ በኋላ 30 ወይም 40 ደቂቃ መተኛትና እረፍት መውሰድ ነበር። አሁን ግን ሻወር የመውሰድም ሆነ የመተኛት ፍላጎቱ ከውስጡ በኖ ጠፍቷል። ቀጥታ ሶፋው ላይ ሄደና ተቀመጠ። ፊት ለፊት ካለው ጠረጴዛ ላይ ያለውን የውስኪ ጠርሙስ አነሳና ከፍቶ በብርጭቆ ቀጥቶ እየተጎነጨ ማሰላሰል ጀመረ። ይህች ልጅ ምኑን ነክታ እንዴት ስሜቱን ድፍረስረስ አድርጋ እንደሄደች አያውቅም። ወንድሙ ላይ የያዘበት ቂምና የተበሳጨበት ብስጭት አሁንም ትኩስ ነው። ግን የዛን ጊዜ ፈቅዶልኝ አባቴን በዛ ቢላዋ አጨርጭቄ በገድለው ኖርስ? ሁልጊዜ ራሱን የሚጠይቀው ጥያቄ ነው። አዎ ወንድሙ በድብድብና በትግል ባያስቆመው ኖሮ እሱም ይህን ጊዜ የእድሜ ልክ ፍርድ ተፈርዶበት በአባቱ ምትክ እስር ቤት ውስጥ ተቆልፎበት ተስፋ የሌለው ህይወት ይኖር እንደነበር እርግጠኛ ነው። ታዲያ እኮ ሚካኤል ወንድምህ የእድሜ ልክ ባለታህ እንጂ ጠላት አይደለም አለው አእምሮ። ለምን? ያማ እውነት አይደለም። እሱ እኮ እንደዛ ያደረገው እኔም ከመከራ ለማትረፍ አስበው ሳይሆን ለዛ ጨካኝና ገዳይ አባቱ ለማገዝ ፈልጎ ነው። አይ እሱ ያንተ አእምሮ አሻንፎ የተረጎመው ትርጉም ነው። እንደዛ ቢሆንም እንኳን በዛ ታሪክ ውስጥ ዋናው ተጠቃሚ አንተ ነህ። በወቅቱ ዝም ብሎ ያሰብከው እንድታደርግ ቢፈቅድልህ ኖሮ ዛሬ በዚህ ጊዜ ዝነኛው ድምፃዊና ተዋናዊ ዘሚካኤል የለም ነበር። ሐመር መኪና የሚነዳው የተንጣለለ ውድና ውብ ቪላ ቤት ውስጥ የሚኖረው ከአደባባይ እስከ ቤተ መንግስት የሚታወቀውና የሚጋበዘው የመገናኛ ብዙሃኖች የዜና ማጣፈጫ የሆነው ዘሚካኤል አይኖርም ነበር ሲል ራሱን በራሱ በዝርዝር አስረዳ። የአእምሮ የእርስ በርስ ጭቅጭቅ ከዚህ በላይ ማስቀጠል አልቻለም። ምክንያቱም በንዴትና በቁጭት አእምሮ ብቻ ሳይሆን መላ ሰውነቱ እየጋለበት ነው።
ጠረጴዛው ላይ ያለውን ብርጭቆ አነሳና ጠቀም አድርጎ ተጎነጨለትና መልሶ አስቀመጠው። ከዛ ስለሌላ ነገር ማልሰም ሞከረ። ግን አሁንም አእምሮ የሞላቸው ያች ከደቂቃዎች በፊት ከሰውነቱ ለጥፎ ያቀፋትና ለ2 ሰከንድ ሲስማት የነበረችው ሴት ነች። ቆይ ይቺ ልጅ ምን የተለየ ነገር ቢኖራት ነው ከአእምሮ ልትወጣ ያልቻለችው? ራሱን ጠየቀ። ከንፈሯ ላይ አስማታል መሰለኛልና ፈገግ አለ። ምን አለ ስሟንና የሞባይል ቁጥሯን ብጠይቃት ኖሮ። በጣም ተቆጨ። ደግሞ እሱም በምንም አይነት ሁኔታ ደግሞ የማግኘት ፍላጎት እንደሌለ በሚያሳይ ሁኔታ የመጣችበትን ጉዳይ ተናግራ የጥሪ ካርዱን እጁ ላይ አስቀምጣ ነው ልቅ ብላ ሄደችው። ባለትዳር ትሆን እንዴ የሚል ሐሳብ በአእምሮ ብልጭ አለበት። ሐሳቡን መቋጫ ሳያበጅለት በራፉ በስሱ ተቆረቆረ። ብርጭቆ ውስጥ የቀረችውን ውስኪ ጨለጠና ሶፋውን ለቆ ወደ በራፉ ሄደ። ቀጣይ ዝግጅቱን የሚያቀርብበት ጊዜ መድረሱን ለማሳወቅ በራፉ እንደቆረቆረ ያውቃል። በራፉን ከፍቶ ሲወጣ ንቁ ሆነው የሚጠብቁት 2 ወጠምሻ ጋርዶች ከግራና ቀኝ ከበቡት። 2 እርምጃ ከተራመደ በኋላ የሆነ ነገር ወደ ኋላ ሳበው። መልሶ ፊቱን አዞረና ወደ ክፍሉ ተመለሰ። ከውስጥ በኩል ከበራፉ በስተቀኝ ወዳለው የቆሻሻ ማጠራቀሚያ ባስኬት ታጎነበሰና አጣጥፎ የጣለውን የሰርግ ጥሪ ወረቀት አነሳ። የሱሪ ኋላ ኪስ ውስጥ ጨመረውና መልሶ ወጣ። ለምን እንዲህ እንዳደረገ ቢጠየቅ ምንም አይነት መልስ የለው። እንዲሁ በደመነፍስ ያደረገው ነገር ነው። አሁን የዘሚካኤል ምስል ከሙሉ አቋሙ ጋር በአእምሯ እየተራወጠ ነው። 2 ወንድማማቾች ከቁመትና ከጸባይ ውጪ በሌላው ነገር በሚያስደነግጥ ሁኔታ ይመሳሰላሉ። የሚካኤል ባህሪያት ከዘሚካኤል ትንሽ ደብዘዝ ያሉ ነበሩና የአይኑ ቀለም ንጹህ ጠንከር ያለ ሰማያዊ ነበር። ግን ሁለቱም ሰዎች ተመሳሳይ ውብ ፈገግታ፣ ክብ የፊት ቅርጽና ሰልካካ አፍንጫ ወተት ከመሰሉ ነጫጭ ድርድር ጥርሶች ጋር አላቸው። እየሾፈረች ያለችው ቪታራ መኪና ኤክስፕሬስ መንገድ ውስጥ አስገብታ ወደ አዳማ ያሽከረከረች ሲሆን አሁንም ስለዛ ዘሚካኤል ስለሚባለው ድምፃይን የምታሰላስለው። ሌሊት 8 ሰዓት ላይ ከሱ ተለይታ እዛው በአቅራቢያው ወደ ተከራየችው ፔንሲዮን ሄዳ ለመተኛት ብትሞክርም ምንም እንቅልፍ ባይኗ ሳይዞር እንዲሁ ስትበሳጭና ስትገላበጥ ነው ያደረችው። ስለሱ ማሰብ የጀመረችው ቀደም ብላ ታሪኩን ከየጋዜጦችና ከየዩቲዩብ ቻናሎች እየሰበሰበች በምታዳምጥበት ጊዜ ነው። እርግጥ ታውቋለች፣ በዩቲዩብ የቀረበ ዜና ሁሉ በተለይ ስለ ፍቅርና ጾታዊ ግንኙነት የሚነዙት አብዛኞቹ ተመልካች ለማግኘት የታሰቡ በውሸት የሚፈረበኩ እንደሚሆን ታምናለች። ግን ቢሆንም እሳት በሌለበት ጭድ አይጨስም በማለት ለሰው ስሜት የማይጨነቅ ጋጠወጥ ሲቦም አድርጋ ስላው ነበር። እናም ደግሞ ሌሊት እንዳየችው አልተሳሳተችው። በዛ ሌሊት እዛ ክፍል ውስጥ ሲያገኛት መጀመሪያ ያደረገው ወደ ሰራ አስቦ ነበር። ስለዛች ቅጽበት ስታስብ ከንፈሯ ተንቀጠቀጠባት። የሚያበሳጨው ደግሞ ለማንም ሴት ግርማ ሞገሱና ውበቱን ለመቋቋም አስቸጋሪ የሆነ ሰው መሆኑን በራሷ ማረጋገጧ ነው። ባለፉት 6 ዓመታት በጣም ብዙ ከሆኑ ወንዶች በብዙ የተለያዩ አጋጣሚዎች ሊፈታተኗት ሞክረው ሾልካና አሳስቃ አንዳንዱንም ኮታኮሳትራና አስፈራርታ ራሷን ማትረፍ ችላለች። ከሱ ጋር ግን በአንድ እይታ ነው ተዝለፍልፋ እቅፉ ወጣ ለማምለጥ ወደ በራፉ በምትራመድበት ጊዜ እንኳን ተንደርድሮ መጥቶ እጇን ይዞ ጎትቶ እንዲያስቀራትና ሶፋው ላይ እንዲጥላት በውስጧ እየተመኘች ነበር። ግን በተመሳሳይ ጊዜ እንደዛ በመመኘት ራሷን ስትወቅስና ስትራገም ነበር። ባይሰማም ዘሚካኤል አንተ እብሪተኛና ጅላጅ ሰው ነህ ስትል ተሳደበች። ነገር ግን ነገሩን በጥልቀት ስትመረምረው እሱ ብቻ ጥፋተኛ አልነበረም። እሱም ለተፈጸመው ጥፋት ትልቅ ድርሻ መውሰድ አለበት። እንዴት እንዲህ ያለ ቸልተኛና ኃላፊነት የጎደላት ሴት ልትሆን ቻለች? እንዴት እንዲህ አይነት ውጥንቅጥ ነገር ልትሰራ ቻለች? በራሷ ተግባር በዚህ ልክ ስትበሳጭ ይህ የመጀመሪያ ነው። ዘሚካኤል አጥብቆና ጨምቆ ያዛት። ክንዳራ ሻሸች። በትክክል እንዴት እንደሆነ ታውቃለች። ልክ እሷን እንዳየ ከንፈሯ እንደቀላ ጠንካራ ሰውነቷን ያልተበረዘ የደስታ መጥለቅለቅ ነው ያስተናገደው። አዳማ እንደገባች ቀጥታ ከአዲስ ዓለም ጋር ነው የተገናኘችው። እናም ሆነቹን ያጋጠማትን
አንድ በአንድ በዝርዝር አስረዳቻት። አዲስ ዓለምም አፏን ከፍታ በጉጉት ስታዳምጣት ከቆየች በኋላ ታዲያ ምን ያበሳጭሻል? እንደውም በራስሽ መኩራት ነው ያለብሽ። ማለት ቀሽት የሆነ ዜና እኮ ነው እየነገርሽኝ ያለሽው። ወይ ጉድ! ድንገት እኮ ነው የሆነው። ክፍል ውስጥ ተደብቄ ገባሁ። ትንፋሽ ወሰደች። አውቃለሁ ግዴለሽና ኃላፊነት የጎደለው ነገር ነው ያደረኩት። አዲስ ዓለም አንቺ የሆነ ክፍል ውስጥ ተደብቀሽ ገብተሽ እኔ አላምንም ብላ ሳቀች። ይህ ድድብ በሰርጉ ላይ እንዲመጣ ላሳምነው ሐሳብ ነበረኝ። እችላለሁ የሚል እምነት ነበረኝ። እጆቿን በጭኖቿ መካከል አድርጋ እርስ በርሳቸው ማፋተግ ጀመረች። እርግጥ አንቺና ሚካኤል እሱን ምንም ያህል እንደምትፈልጉ ታውቃለህ። ያደረኩትን ሁሉ ያደረኩት እናንተን ለማስደሰት ካለኝ ምኞት የተነሳ ነው። እና መጨረሻው እንዴት ሆነ ስትል ጠይቀቻት። ምን መጨረሻ አለው? እንደምንም ወደ ቀልቤ ተመልሼ ራሴን ነፃ ወጣውና የመጣሁበትን ጉዳይ አስረድቼው ካርዱን ሰጠሁትና ክፍሉን ለቅቄ ወጣሁ ስትል መጨረሻውን ነገረቻት። ቆይ እዚህ አብረሽኝ ደሪ ምናምን አላለሽም? እንዴት እንደዚህ ይለኛል? ትንሽ ጠብቂኝና የምትሄጂበት ድረስ ልውሰድሽ ብሎኝ ነበር። እኔ ግን ከሱ መሸሽና እስከ ወዲያኛው መንገላገል ነበር የፈለኩት። እንዴት ነው አሳሳሙ? ቅልጥ ነው አይደል የሚያደርገው? ጥያቄው የመጎምጀት ስሜት የተጫነው ነው። ሴትዮ በቃሽ፣ ለራሴ በጣም ታናድጃለሁ፣ ይበልጥ አታናድጅኝ። ሰዓዳ ተቆጣች። ይገባኛል የኔ ቆንጆ፣ ምንም የሚያጸጽት ነገር እኮ አላደረግሽም። መልከ መልካምና ቆንጆ የሆነው ሙዚቀኛና ተዋናይ በቀላሉ አግኝተሽ ሳምሹ። ስለዚህ ያ ድንቅ ነው፣ እንደውም የሚያሸልምሽ ጉዳይ ነው። ዝም በይ እባክሽ። ሰዓዳ ለጓደኛዋ ትችት ወጥመድ ውስጥ እንደገባች ተረዳች። ግን ምን አይነት ስሜት እንደተሰማሽ ማወቅ ፈልጋለሁ። ብቻ ነገርኝ እስኪ። እሱ በፊልሞች ላይ እንደሚታየው በስጋ ውስጥ ሞቃት ሆርሞን የሚራወጥበት አቅለጥ ወንድ ነው? አንቺ ባለትዳር እኮ ነሽ፣ እንደዚህ ማለት አትችይም። በተግባር ያገባሽ ሴት ነሽ፣ ለዚያውም ወንድሙን ያገባሽ። ስትቁላይ ላይሽ ግን አትመሲም። እንደዚህ ጠንከር ያለ ነገር ተናግራት አፏን ልታዘጋት ፈልጋ በስሌት የተሰነዘረችው አረፍተ ነገር ነው። ምን አጠፋው? አገባች እንጂ ሴትነቴን አውጥቼ እኮ አልጣልኩም። ውበት ማድረግ እችላለሁ። አማላይ ወንድ ፈርጣማ ሰውነት በአይኔ ላይ ሲንከባለል አይኔን አልጨፍንም። አንቺ ግን በአጋጣሚ በከፊልም ቢሆን ጾምሽን ፈታሽ ማለት ይቻላል። እናም በህይወትሽ ያለፉትን 6 ዓመታት ስለ አንድ ሰው መብሰልሰል አባክነሻል። ምን ለማለት እንደፈለግሽ አላውቅም። ለመጨረሻ ጊዜ ቀሚስ የለበስሽው መች ነው? እኔ ቀሚስ አልወድም፣ አይመቸኝም አለች። እሺ ለመጨረሻ ጊዜ ሜካፕ የተጠቀምሽው መች ነው? ወይ ጭፈራው ቤት ገብተሽ የምታውቂው መች ነው? ከአንድ ማራኪ ሰው ጋር የመሽኮርመም ስሜት ተሰምቶሽ የሚያውቀውስ መች ነው? አዲስ ዓለም ንግግሯን ለደቂቃ ቆመች። ከዛም ትንፋሽ ወሰደችና ቀጠለች። ከዛ ሚካኤል ጋር በመሳሻም ለምን ታፍሪያለሽ? ሰውየው የእያንዳንዱ ሴት የሩቅ ህልም ነው። አንቺ ገና የ22 ዓመት ለግላጋ ወጣት አይደለሽ? ለምን ልትስሚ አትፈልጊም ነው? ወይስ የጤንነት መታወክ አለብሽ? ይህ አይነት ጥላ ምናምን የሚሉት በቃ ተይኝ እስኪ ነው? ወይስ አሁንም ያ ወታደርሽ ካለሁበት ፈልጎ ያገኘኛል የሚል ምኞት ውስጥ ነሽ? ኧረ ተይኝ። ምን ብዬ ነው በቁሜ ገድሎኝ የሄደን ሰው መጥቶ ከሙታን ያነሳኛል ብዬ የምጠብቀው? ስታይኝ ያን ያህል ጅል መስልሻለሁ እንዴ? ጸዳይ እስካሁን ከተበሳጨችው በላይ ተበሳጨች እኮ። እንደዛ ከሆነ ዘና በያ። ገና ለገና አንድ ሸበላ ወንድ ጋር ተሳሳምኩ ብለሽ እንደዚህ አመድሽ ይወጣ ምን ልትሆኚ ነው? አማተበች። ስለዚህ የምትቀባጠሪ ምንም ለውጥ አያመጣም። ይልቅ ትርኪ ምርኪውን ታይና ስለ ዋናው ነገር እናውራ። እኔን ያናደደኝ ዋናው ጉዳይ ወደ ሰርግ ለመምጣት ፈቃደኛ ሳይሆን ቀርቶ ወንድም የለኝም እያለኝ ማለቱ። እንዴት? ንግግሯን ሳትጨርስ ሚካኤል ድንገት መጥቶ ስለተቀላቀለችው አፏን እንደከፈተች ቀረች። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።